ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ዶክተር ቴዎድሮስ አዳኖም በኢራን ከ20 በላይ የጤና ተቋማት ላይ ጥቃት መፈጸሙን አረጋገጡ። አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩበት ጊዜ አንስቶ ከ20 በሚበልጡ የኢራን የሕክምናና የጤና አገልግሎት ተቋማት ላይ ጥቃት መፈጸሙን የዓለም ጤና ድርጅት አረጋገጠ። በዚህም በተቋማቱ ላይ ከደረሰው ጉዳት በተጨማሪ አንድ የተላላፊ በሽታዎች ባለሙያና ሌላ የኢራን ቀይ ጨረቃ ማህበር ሰራተኞችን ጨምሮ 9 ሰዎች ተገድለዋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም በኤክስ ገጻቸው ላይ ባወጡት መግለጫ ከጥቃቶቹ መካከል በቴህራን የሚገኘው ፓስተን ኢንስቲትዩት እንደሚገኝበት ጠቅሰዋል። ኢንስቲትዩቱ ከአንድ ክፍለ ዘመን በላይ በኢራን የህብረተሰብ ጤና አገልግሎት ላይ ከፍተኛ ሚና እንደነበረው በመግለጽ ከባድ ጉዳት ስለደረሰበት ከዚህ በኋላ የህክምናና የጤና አገልግሎቶችን በማይሰጥበት ደረጃ ላይ እንደሚገኝ ገልጸዋል። ዶክተር ቴዎድሮስ አዳኖም በተለያዩ የኢራን አካባቢዎች ጉዳት የደረሰባቸው የተወሰኑ የጤና አገልግሎት የሚሰጡ የመድኃኒት ማምረቻዎችና ምርምር የሚካሄድባቸው ተቋማትን በስም በመጥቀስ የደረሰውን ጥቃት አስረድተዋል። የእስራኤል ጦር በመድኃኒት ማምረቻው ላይ የተፈጸመውን ጥቃት በተመለከተ በሰጠው ምላሽ ተቋሙ የኬሚካል ጦር መሳሪያዎችን ለመስራት የሚውሉ ኬሚካሎችን በማስተላለፍ ረገድ ተሳታፊ ነበር ሲል ለጥቃቱ ምክንያት አቅርቧል። እስራኤል 70 በመቶ የሚሆነውን የኢራን የብረት ምርት አውድሜያለሁ አለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት የእስራኤል የአየር ድብደባዎች 70 በመቶ የሚሆነውን የኢራን የብረት ማምረት አቅም አውድመናል አሉ። በማህበራዊ ትስስር ገጻቸው ላይ ባስተላለፉት የቪዲዮ መልእክት ኔታንያሁ ይህንን ታላቅ ስኬት ሲሉ የጠሩት ሲሆን ይህም የኢራን አብዮታዊ ዘብን ከገንዘብና ከወታደራዊ ግብዓቶች ውጭ እንደሚያደርገው ገልጸዋል። አክለውም እኔና ፕሬዝዳንት ትራምፕ እንዲሁም በእስራኤል መከላከያ ኃይልና በአሜሪካ ጦር መካከል ባለው ሙሉ ቅንጅት ኢራንን ማድቀቃችንን እንቀጥላለን ብለዋል። ኢራን እስራኤልን በኩዌት መሰረተ ልማቶች ላይ ጥቃት ፈጽማለች ስትል ከሰሰች። የኢራን አብዮታዊ ዘብ እስራኤል በኩዌት የሚገኝን የጨው ውሃ ማጣሪያና የኤሌክትሪክ ኃይል ማመንጫ ጣቢያ ላይ ጥቃት ሰንዝራለች ሲል ከሷል። ይህ ክስ የቀረበው ኩዌት ኢራን ጥቃት ሰንዝራብኛለች ካለች በኋላ ነው። የእስራኤል መከላከያ ኃይል ለቢቢሲ በሰጠው ምላሽ ስለተባለው ጥቃት የሚያውቀው ነገር እንደሌለ ገልጿል። የኢራን አብዮታዊ ዘብ ባወጣው መግለጫ ጥቃቱን ያወገዘ ሲሆን የመካከለኛው ምስራቅ አገራት አሜሪካና እስራኤል ሁከትን ለመቀስቀስ ቀጠናውን ለማተራመስና ለማውደም ለሚያደርጉት ጥረት በንቃት እንዲከታተሉ አሳስቧል። ይሁን እንጂ በመግለጫው ላይ ዛሬ ጥቃት ደርሶበታል ስለተባለው የኩዌት የነዳጅ ማጣሪያ ጣቢያ የጠቀሰው ነገር የለም። በዚህ ሳምንት መጀመሪያ ላይም ኢራን እስራኤልን በኩዌት የውሃ ማጣሪያ ጣቢያ ላይ ጥቃት በመፈጸም ከሳ ነበር። የኢራን ዋና ወታደራዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ ባለፈው ሰኞ እስራኤል በኩዌት ተቋማት ላይ አረመናዊ ጥቃት ፈጽማለች እንዲሁም ጥፋቱን በኢራን ላይ ለማሳበብ እየሞከረች ነው ሲሉ ከሰዋል። ይህ አስተያየት የተሰጠው በኩዌት የኤሌክትሪክና የውሃ ማጣሪያ ጣቢያ ላይ ሌሊቱን በተፈጸመ ጥቃት የአንድ ህንዳዊ ሰራተኛ ህይወት ማለፉንና ጉዳት መድረሱን ተከትሎ ነው። ዞልፋጋሪ የክልሉ ሀገራት እስራኤልና አሜሪካ መካከለኛው ምስራቅን ለማተራመስ ለሚያደርጉት ሴራ ንቁ እንዲሆኑ ጥሪ አቅርበዋል። የአሜሪካ ጦር በኢራን ግዛት ውስጥ የወደቀውን አብራሪውን እየፈለገ መሆኑን የኢራን መገናኛ ብዙሃን ዘገቡ። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው የታስኒም ዜና ወኪል በኢራን ሰማይ ላይ አንዲት የአሜሪካ የጦር ጀት መመታቷን ተከትሎ አሜሪካ አብራሪዋን እየፈለገች ነው ሲል ዘግቧል። ባለፈው ሐሙስ ጠዋት የአሜሪካ ማዕከላዊ እዝ በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘው የቄሽም ደሴት ላይ የጦር አውሮፕላን አብራሪው ተመቶ ወድቋል የሚለውን የአብዮታዊ ዘቡን ዘገባ ማስተባበሉ ይታወሳል። የአሁኑ የአሜሪካ እዝ መግለጫ አዲስ ስለተባለው የኢራን ዘገባ የሚመለከት ይሁን አይሁን ግልጽ ባይሆንም ቢቢሲ ለተጨማሪው ዝርዝር መረጃ ማዕከላዊ እዙን አግኝቷል። ታስኒም እንደዘገበው ከሆነ የአሜሪካ ሄሊኮፕተሮች፣ አውሮፕላኖችና የስለላ ድሮኖች በፍለጋው ላይ እየተሳተፉ ይገኛሉ። አንድ የኢራን የመንግስት ቴሌቪዥን የሀገር ውስጥ ጣቢያ ዜና አቅራቢ በበኩሉ አብራሪውን በህይወት ለያዘ ማንኛውም ሰው ሽልማት እንደሚሰጥ ዘግቧል። ቢቢሲ እስካሁን የቀረቡት ክሶችን ትክክለኛነት ያላረጋገጠ ሲሆን ተጨማሪ መረጃዎችን ለማሰባሰብ እየሰራ ይገኛል። በመካከለኛው ምስራቅ ጉዳይ ድምጽ ሊሰጥ የነበረው የጸጥታው ምክር ቤት ስብሰባ ወደ ቅዳሜ ተዛወረ። በሆርሙዝ ባህረ ሰላጤ ውሳኔ ሀሳብ ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሊሰጥ የነበረው ድምጽ ወደ ቅዳሜ መዛወሩን አንድ ቃል አቀባይ ለቢቢሲ ገልጸዋል። ድምጽ አሰጣጡ በመጀመሪያ በምክር ቤቱ ጊዜያዊ መርሃ ግብር መሰረት አፕሪል 3 እንዲካሄድ ታቅዶ የነበረ ቢሆንም አርብ ዕለት በተባበሩት መንግስታት ድርጅት ድረገጽ ላይ ሳይታይ ቀርቷል። የድምጽ አሰጣጡ ቀን የማራዘም ውሳኔ በምክር ቤቱ አባላት ላይ የተወሰነ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ አክለው ገልጸዋል።
በሊባኖስ በተከሰተ ፍንዳታ 3 የተባበሩት መንግስታት ሰላም አስከባሪዎች ቆሰሉ። በሊባኖስ በሚገኝ የተባበሩት መንግስታት ድርጅት የጦር ሰፈር ውስጥ በደረሰ ፍንዳታ 3 የሰላም አስከባሪዎች መቁሰላቸውን በሊባኖስ የተባበሩት መንግስታት ጊዜያዊ ኃይል አስታወቀ። ከተጎጂዎቹ መካከል የሁለቱ ሁኔታ አሳሳቢ መሆኑን ድርጅቱ ገልጿል። ቃል አቀባዩ ካንዲስ አርዴል እንደተናገሩት ፍንዳታው የተከሰተው በደቡባዊ ሊባኖስ ኤል አዲስ በተባለ አካባቢ ሲሆን የፍንዳታው መንስኤ እስካሁን አልታወቀም። አክለውም 3ቱ የሰላም አስከባሪዎች በአሁኑ ወቅት ለሕክምና ወደ ሆስፒታል በመጓዝ ላይ መሆናቸውን ገልጸዋል። ይህ አደጋ የተከሰተው ባለፈው ሳምንት ውስጥ በሊባኖስ ምንጫቸው ባልታወቁ 2 ፍንዳታዎች ምክንያት 3 የተባበሩት መንግስታት ድርጅት የሰላም አስከባሪዎች መገደላቸውን ተከትሎ ነው።